ከ6 ሚሊዮን ብር በላይ በጀት የወጣበት በኢትዮጵያና በአሜሪካ የተሰራ የተደከመበት አልበም ነው። በግጥምም በዜማም ከበፊት ጀምሮ እስካሁን ያሉ ሙያተኞች ተሳትፈውበታል። በቅንብርም እንደዛው ዋጋው አልበም ሰርቶ ለማጠናቀቅ ከ8 ዓመት በላይ ፈጅቷል። ትልቅ ደስታ ይሰማኛል እዚህ አልበም ውስጥ የታሜን ስራ በማካተት እጅግ በጣም የምትወዱት አልበም እንደሆነ በእርግጠኝነት መናገር ይቻላልና እጅግ በጣም የሚወደድ ታሪካዊ ስራ ነው። እናቴም ደስታዋ ነው በእናቷ ስም የተጠራ አልበም ሲወጣ በዛ ላይ ደግሞ ሙዚቃው መሳካቱ ልጅነቴን አስታዋሽ ሳድም ጓደኛዬ የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም ዋጋዬ የዲናንተና ሙዚቃ ነው። በዲናንተና ዩቲዩብ ቻናል ይለቀቃል። ይህ ዋጋ የተሰኘው አልበም በግጥም ከወጣትና አንጋፋ ባለሙያዎች የተሳተፉበት ብዙ ሰዎች የተሳተፉበት ሲሆን ከነዚህ መሃል በግጥም ጋሽን ማገራ፣ ወንደሰኒው፣ ናትናኤል ግርማቸው፣ መሰለ ጌታው፣ ሄኖክ ነጋሽ፣ ቴዎድሮስ ሞሲሳ፣ ብስራት ሱራፌል፣ አለማየሁ ደመቀ በግጥምና በዜማ እዚያ ተሳትፏል። አልበሙ በፊት የተለቀቀ ዛሬ 6 ዓመት የሆነ ነገር ግጥምና ዜማ ደራሲዎች ነው። ጃሉድ ካህኑ ሞገስ እና ምረታው ደስታ በግጥም ተሳተፉ ሲሆን እንዲሁም በዜማ ነፍሱን ይማረው በቦት ወዳጅ ድምፃዊ ታምራት ደስታ፣ አህመድ ተሾመ ዲንዲ፣ ዮሐንስ ጆኒና ምረታው ደስታ በዜማ የተሳተፉበት ነው። በሙዚቃ ቅንብር ደግሞ ካሙዙ ካሳ፣ ሄኖክ ነጋሽ፣ ሮቤል እንዳለ፣ አብይ ግርማና አዲስ ፍቃዱ እንዲሁም ኤርሚያስ በዳዳ በሙዚቃ ቅንብሩ ተሳትፎበታል። በሚክሲንግ አብይ ግርማና ሰለሞን ኃይለማርያም፣ ይትባረክ ክፍሌ ሶስት ባለሙያዎች የተጣመሩበት በሚክሲንግ ሲሆን ማስተሪንጉ ሙሉ ለሙሉ ማስተሪንግ አሜሪካ የተሰራው የቴሌት ዜማ ነው የሰራው። ተወዳጁ ድምፃዊ ዲናንተና ጋሜ ናማ ኤዱማ የሆነ ነገር አልችልም እና እንዲሁም በርከት ያለ ነጠላ ዜማዎችን በመስራት በህዝብ ዘንድ ትታወቃለች። ዲናንተና ከሀገራችን በርካታ ወጣትና አንጋፋ ድምፃውያን ጋር የተለያዩ ኮንሰርቶችን አብሮ በመስራት በህዝብ ዘንድ እውቅና ተወዳጅነትን ያገኘች ወጣት ሙዚቃ ባለሙያ ነች። ዋጋ ያለው 14 ትራኮች ያሉት ሲሆን ዋጋ አልበም ሰርቶ ለማጠናቀቅ ከ8 ዓመት በላይ ፈጅቷል። እንዲሁም ከ6 ሚሊዮን ብር በላይ በጀት የወጣበት እጅግ ብዙ የተደከመበት በኢትዮጵያና በአሜሪካ የተሰራ ቆንጆ ተደርጎ የተደከመበት አልበም ነው። ከዚህ አልበም ውስጥ 2 የሙዚክ ቪዲዮዎች ተሰርተዋል። ከአልበሙ ከወጣ በኋላ ከትንሽ ጊዜ በኋላ በዲናንተና ዩቲዩብ ቻናል ቪዲዮዎቹ ይደርሳሉ ማለት ነው። ይህ አልበም ሙሉ በሙሉ ወጪው በድምፃዊት ዲናንተና ፕሮዲስ የተደረገው የገንዘብ አቅሙ ከዛ በኋላ ሌሎች ድርጅቶች ወጡት እንጂ ሙሉ ለሙሉ ፕሮዲስ ያደረገችው በራሷ ነው። ይህ ዋጋ ያለው ብዙ የተደከመበትና የተለፋበት አልበም የተለያዩ ይዘቶች ላይ ትኩረት ያደረገ ስለ ፍቅር፣ ስለ መለያየት፣ ስለ እናት፣ ስለ ሀገር፣ ስለተለያዩ ማህበራዊ ጉዳዮች
የሚዳስስ በትልልቅና በወጣት ባንጋፋ ባንዶች የተሰራ ጥሩ አልበም ነው። ዋጋ የተሰኘው አልበም መስከረም 30 በዲና ኢንተርኔት ቻናል እና በሁሉም ዓለም አቀፍ የሙዚቃ መተግበሪያዎች አማካኝነት ያገኙታል። አልበሙን በሲዲ አሳትሞ የሚያከፋፍለው ኪነት ኢንተርቴይመንት ነው። ስለዚህ እናንተ የሚዲያ ሰዎች ይህን አልበም አክብራችሁ ስለመጣችሁ እናመሰግናለን። ወደ ማህበረሰቡ በደንብ እንዲደርስ አልበሙ እንድትሰማችሁ ሰምታችሁ ስለ አልበሙ እንድትጽፉ አስተያየት ሀሳብ ካላችሁ ለዲና ምንም በእኛ በኩል እንድታካፍሉ ስለጠይቃለሁ። ስለመጣችሁ አመሰግናለሁ። ወደ ዲና ወስዳችኋለሁ። አመሰግናለሁ። እኔ ማለት የምፈልገው እግዚአብሔር ይመስገን ለዚህ ቀን ስላደረሰን። ብዙ ነገር ኪነት ተናግሮታል። ተመስገን ማለት ነው የምፈልገው። ኖሬ ትስያለ መርሳት እሷን ከቷቻልኩም። ዲና እንኳን ደስ ያለሽ። በጣም ከ8 ዓመት በላይ የተለፋበት ስራ ነው። እንዳያችሁት ደግሞ በጣም እጅግ በጣም አንጋፋ የሆኑ አንዳንዶቹ በህይወት የሌሉ እስካሁን ድረስ የምናስታውሳቸው ሰዎች የተሳተፉበት አልበም ነው። ታምራት ደስታ ለመጨረሻ ጊዜ እየሰጠው ስራ ነውና እጅግ በጣም የሚወደድ ታሪካዊ ስራ ነው። ከዛም ባሻገር ደግሞ በውስጡ እንግዲህ እኛን ኢትዮጵያን ሀገራችንን ማንነታችንን ሊያስቀጥል የሚችል ይዘቶች የተካተቱበት በመሆኑ እጅግ በጣም ደስ ብሎኛል። እኛም ደግሞ እንደ አምሳለ ገነት ኢንተርቴይመንት ይህንን ዝግጅት የዚህን አጠቃላይ የአልበሙን ወጪ ስንሸፍን በዚህ በስራው በመተማመን ነው። ዲና ያው እንግዲህ ብዙዎቻችሁ በስራዋ ታውቃላችሁ። አምሳለ ገነት ይመር አሁን በህይወት የለችም። የእውቁ ከያኔ ወጋየሁ ንጋቱ ባለቤት ነች። አምሳለ ገነት ኢንተርቴይመንት የእሷ መታሰቢያ ነው። አጠቃላይ በእሷ ስም የተቋቋመው ኢንተርቴይመንቱ ትኩረት ያደረገው ሙዚቃ ላይ ነው የሚሰራው። ሙዚቃዎችን ፕሮዲውስ ያደርጋል፣ ሙዚቃዎችን ስፖንሰር ያደርጋል፣ የተለያየ ድጋፍ ያደርጋል። በተለይ ደግሞ በጣም ወደፊት ትልቅ ተስፋ ካላቸው ድምፃውያን ጋር አብሮ መስራት በኪነ ጥበብ ውስጥ ትልቅ አስተዋጽኦ ያደርጋልና ከዲናም ጋር አብረን ስንሰራ በዚህ በመተማመን ነው። እጅግ በጣም 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 የምትወዱት አልበም እንደሆነ በእርግጠኝነት መናገር ይቻላልና እንኳን ደስ ያለሽ በድጋሚ አመሰግናለሁ። ከሁሉ ሁሉ ኢትዮጵያ ትክክል ኢትዮጵያዬ እማማዬ በጣም ነው ደስ ያለኝ። ብዙ ጊዜ ስለፈጀ በቃ አንዳንድ ነገሮች ለማሳካት ሲቆዩ የማይሆኑ ይመስልሻል። የሆነ ቀን እንዳው ደስታ ነው። በጣም ደስ ብሎኛል። አንተው ጋር ለዘላለም ካንተው ጋር በፍቅር ለዘላለም ካንተው ጋር ከሙያተኞቹ ጋር ከሁሉም ጋር ቅርብ ግንኙነት ነበረኝ። ስለዚህ እዚህ በመጣን ሰዓት ለመጨረስ ምንችል መስሎን 1 ዓመት ከ2 ወር ምናምን ቆይቼ ነበር። ብዙውን ስራ ያኔን የሰራን። አሁን ማደሱ ላይ አሁን ባለው ነገር አድሶ ሌሎች ደግሞ አዳዲስ ሙዚቃዎች የነበሩት በሙሉ እንዳይሆኑ እሱ ላይ ነው የሰራነውና ተላልኮ መስራቱ የቀለለኝ ሙያተኞቹ በሙሉ በቅርብ ማግኘት መቻለ ይመስለኛል። ታሜ እዚህ ላይ አትቀሱት የሚል ዜማ ነው። በጣም ቆይቷል እንግዲህ ያው ከተሰራ እሱ ራሱ የተቀረጸበት ስቱዲዮ አዲስ ፍቃዱ ነው። ገጣሚው ደግሞ መሰለ በጣም ጓደኛው ነው። መሴ ነው እንዲሁም በቃ ይሄ ስራ 2 ስራዎች ነው የሰራው። ከሰሩት ውስጥ ከሱ ከታሜ ስራዎች ይሄኛውን በይበልጥ በጣም ስለምንወደው እሱ በተቀረጸበት ስቱዲዮ ምንም ዜማውም ግጥሙም ያው መሴ ነው ብዬሻለሁ ሳይቀየር እንደነበረ ነው የሰራነው። ለኔም ትልቅ ደስታ ይሰማኛል እዚህ አልበም ውስጥ የታሜን ስራ በማካተቴ። አንዱ ነው ያካተትነው እዚህ ላይ አትቀሱት የሚል በጣም ቆንጆ ስራ ነው። እንግዲህ ተወዱታላችሁ። አትቀሱት ስሙን አታንሱት ሆነ ባሎ ነው በማንም ሰው አትመስሉብኝ ለኔ ልዩ ነው። ብዙዎቹ በኔ ምርጫዎች ላይክ በፍቅርም በእናት በምንም ሲሆን ወደናቸው ነው የሰራናቸው። የአልበሙ መጣሪያ ያደረኩት ግን የኔን ህይወት ማንኛውም ሰው ባያት ያደገ ሰው የሚያውቀውን አይነት ስሜት የሚገልጽ ስሜት ነውና አንደኛ እናቴን አስደስቼ እናቴ በህይወት እያለች ይሄን ስኬት በማግኘቴ እሷ ደስታ ነው የኔ ደስታ። እሷ ደግሞ የልጅ መሳካት ያው የሚታወቅ ነው። እንደገና በእናቷ ስም መሆኑ ራሱ ለኔ በጣም በጣም ደስ ይለኛል። እሱን ነገር ለዚህ ስኬት መብቃቴ በአያት ስታድጊ ትምህርት አይደል የሚጀምረው ከቤተክርስቲያን ትምህርት የሚሰጡሽ ፍቅር ስነ ስርዓት ስትቀመጭ ግርሽ እንዲያርቂ እንደዚህ በይ ሁሉንም ነገሮች ይዘሽው የምታድጊው ነው። ዛሬ የሚያገኙሽ ሰዎች አንቺ ላይ የሚያዩት ባህሪ ወይም የሚኖርሽ እርጋታ ከየት እንደመጣ የሚታወቅ ነው። ኢቭን አያቶችሽ እኮ ከእናቶችሽም ወደ አንቺ አይደል የሚያደሉት። እናቶች ሲቆጡሽ የሚያስቆሙልሽ
ልክ እንደውም ያንን ፍቅር በአያት ያደገ ልጅ ያንን ፍቅር ተለምጂና ከውጭ ከሌላ ሰው አታገኝ በቃ ሙሉ በሙሉ ነው የሚወዱት ሁሉ ነገርሽ ውሸትሽም ረብሻሽም ማለት የሚወደደው በአያት እና ፍጹም ማቀበጥ ማለት ስታድጊ አሁን የሚያስፈልግሽ ሰዓት አለ የሆነ አይዞሽ መባል ምናም ስትፈልጊ ያኛው ነው እስከዛሬ ድረስ ድጋፍ የሚኖርሽ ምክንያቱም በእነሱ ያህል ቀርቦ አይዞሽም የሚልሽ የሚያቅፍሽም ሲዳብሱሽም ወይም ፍቅር ሲሰጡሽ ያኛውን ፍቅር የሚሰጥሽ ሰው እኔ በበኩሌ ምንም ነገር የለም ያ አይ ቲንክ ከናትሽ ማታገኝ ያያት በቃ የተለየ ስለዚህ ጊዜው ረጅም ነው 18 አመት ሆኗታልና አያቴ ካለፈች ግን ለኛ ሁሉ ጊዜ ከውስጥሽ አይወጣም ማለት እንዳልኩሽ ማንነት የተሰራበት ስለሆነ እናቴም ደስታዋ ነው በእናቷ ስም የተጠራ አልበም ሲወጣ በዛ ላይ ደግሞ ሙዚቃው መሳካቱ ስለዚህ በጣም ደስተኛ ነኝ እውነት ለመናገር በሱ ስራ ላይ በጣም ትልቅ ደስታ አለኝ አቀናባሪው አቢ ግርማ ይባላል እዛው አሜሪካ ነው የሚኖረው በጣም ወዶ ጓደኛ ወንድሜ ነው ዜማውን ይሰራልኝ ቴድሮስ ሙሲሳ ነው ግጥሙንም በቃ ብዙ ሙዚቃኞች ተሳትፈውበታል ሁሉም ስራ ላይ ለዚህ ስራ የተለየ ነገር ስላለኝ በጣም ብዙ በግጥምም በዜማም ከበፊት ጀምሮ እስካሁን ያሉ ሙያተኞች ተሳትፈውበታል በቅንብርም እንደዛው ሰዓታችን ይሄድብናል ነው ለመጥራት የሆነ ፕሮግራም አድርገን አልበሙም ላይ የሁሉንም ስም እንደቀድሙ መግለጫ አንዱን ጠርቼ አንዱን እንዳልተው ማለት ነው ሁሉንም አብሮኝ የነበሩትን አመሰግናለሁ ኪነት ኢንተርቴይንመንት ደግሞ እኔ እዛ ሆኜ እዚህ ጉዳዮችን በማስጨረስ አይዞሽ ይሆናል ማለት በቃ እዚህ ባትሆኝም እንዳለው ያህል ሙሉ ተስፋ ሰጥቼ ሁሉንም ነገር እንደ ወንድም ያስጨረሰልኝ ኪነት ነው አምሳሌ ገነት ኢንተርቴይንመንት አዲሱ ደግሞ በቅርቡ መግለጫ ይሰጡበታል ብዙ ስራ ሲሰሩ ነበር ከኋላ አለማየሁ መኮንን አሜሪካን ሀገር ነው የሚኖረው የማያሪል ስቴትስ ኃላፊ ነው እና ብዙ ሰዎች ሲደግፍ ብዙ ነገር ሲሰራ ምስጋና ማይፈልግ ሰው ነው እንደዛ ነው የኖረው ሙዚቃው ላይ ደግሞ በእናቱ ስም አስጠርቶ ብዙ ነገር መስራት ይፈልጋል ይሄው ማኔጅመንቱ በቅርብ አምሳሌ ገነት ኢንተርቴይንመንትን ደግሞ መግለጫ በቅርብ ይወጣና ከኔ ጋር ደግሞ በዚህ ስራ አብሮኝ በመሳተፋቸው በጣም ከልብ አመሰግናለሁ ሰዋለኝ በስፍራራ ልቤ ሰጥቼ ናንሳደራ ቻው በሌለበት ምነው ድንገት ሄድክን ከዘመን አብሮኝ የተሳተፉትን በሙሉ በጣም አመሰግናለሁ በኔ ጓደኝነት ወይም በኔ ህይወት ውስጥ በሙሉ ዋጋ የነበራቸውን ሰዎች ስንጠርቶ አይጨረስም ሁሉንም ከልብ አመሰግናለሁ አምሳሌ ገነት ኢንተርቴይንመንት ኪነት ፕሮዳክሽን ኪኑ በጣም አመሰግናለሁ አብሮኝ የተሳተፉትን በሙሉ ቤተሰቤ እናቴ እህቴ አክስቴ ልጆች ሁሉንም ቀርቤ ያሉኝ ቤተሰቦች በሙሉ አመሰግናለሁ እናንተንም በጣም አመሰግናለሁ እግዚአብሔር ያክብርልኝ አሁን አድናቂዎች አንዳንድ ጊዜ በአድናቂ ሲባል ፌስቡክ ላይ ወይምናም ፕሮፋይላቸውን እንኳን ያልቀየሩና በጣም የሚያሳዝን አይነት ፍቅር የምታይባቸዋሉና እነሱንም እንኳን ደስ አላችሁ ማለት ሳይደክማቸው ወይም ሳያቋርጡ ነገር ሰሪያለሽ ብለው በዛ በወደዱሽ ነገር መውደዳቸው ላልቀነሰው ሰዎች ተስፋ ላረጉ ለጠበቁኝ በሙሉ አመሰግናለሁ አንተ መላንታ ስወድህ በቅበል አንተ መላይ የሚያሶስ ጥያቄ ካላችሁ ስላፈሩ ስለሚና እያቀረበ ስላላችሁ ጋሜን የሚመስል ስራ አለ ወይ ማለት ነው ጋሜን ራሱ የሚመስል ሳይሆን እሱ የማታ ኃይሉ የነበረው በድጋሚ የሰራ ነው ግን አዲስ ሰርተናል ጥሩ እንደነተና እንደራሱ እንደነበረው ለጋሜ ሳይሆን ትንሽ የተለየ ይዘት ያለው አንድ በሱ ሪትም ወይ ምት አለ ሁለተኛው በያቄ ስለናቴ ነው አይደል አዎ እናቴ ከሰራቸው ውስጥ ሙዚቃ የሰራውት የለም አብረን ግን እኔና እሷ ማስታወሻ እንዲሆን የእናትና ልጅ የሚለው ነው ክሊፑንም ሰርተናል ወደዚህኛው አልበም ትኩረት አድርገን ነው በቅርብ ጊዜ የሚወጣ ይሆናል እንጂ የማዘር ስራ ወይም የሸገኔዎችን ድጋሚ ሰራውት የለም አንደኛው ጥያቄ ደግሞ ከዚህ በፊት እንደሰራዋቸው እንደ ሲንግሎቹ ባህላዊ ነገር የሰራውት አለ ወይ ነው አዎ አንድ ጉራግኛ አለ ግን ሌሎች በቀጣዮች ደግሞ ለሲንግሎች ብለንና ለአልበም የሰራናቸው ትንሽ የተለያዩ ናቸው ኦሬዲ እነዛን ስራዎች ብዙ ሰርች ስለነበረ በቅርቡ የተለያዩ ስራዎች ይዤ እመጣለሁ ካሁን በኋላ ስለማጠፋ የነበርኩበትንም አዳዲሶችን ምት ይዤ የመጣሁት
ሪትም ነው እንጂ ቋንቋ የተለየ የለም። አንደኛው ጥያቄ ሙዚቃ የሙሉ ጊዜ ስራ መሆን አይችልም። እዚህ የሙሉ ጊዜ ስራ የነበረ የተለያዩ ስራዎች ነው የምሰራው። ሙዚቃ የተወሰነ ቀን ነው የምሰራው። 8 ዓመት የቆየበት አንደኛው ጥያቄ መጀመሪያ እዚህ በነበርኩ ሰዓት የዛሬ 8 ዓመት 1 ዓመት ከ2 ወር ነበር የቆየሁት። የሚያልቅ ጨርሼ መሄድ የምችልበት ጊዜ ያለኝ መስሎኝ ነበረ። ብዙዎቹ ስራዎች በዛ ወቅት ያጠናቀቅናቸው ግን ለመጨረስ አልቻልኩም። ከዛ ተላልከን ስለሆነ ብዙዎቹን ስራ የምንሰራው የኔም ሰዓት አለመመቸት እዚህም ከሙዚቀኞች ጋር ያለመገናኘት እሱ ራሱ ጊዜውን እኔ ከዛ ድምፅ ቀርጬ እዚህ እስኪሰራ ራሱ ጊዜውን ረዥም ጊዜ አድርጎታል እና አሁን ያልበም መደራረቡን አይተናል ወይ የሚታዩትን ነገሮች እኛ የደረስነው ለዚህ ጊዜ ስለሆነ ነው ዛሬ ማቅረብ የቻልነው። ታይሚንጉ ጥሩ ይመስልሻል? ያው እኛ የተዘጋጀነው የዛሬ 8 ዓመት አንድ ኢንተርቪው ላይ ለጉሄ ይወጣል ብዬ ተናግሬ ነበር፣ አልደረሰም። ስለዚህ እርግጠኛ አልነበርኩም በጊዜው። ልክ አሁን ስራዎቹን ጀምረን በዚህ ጊዜ ሬዲ ነኝ እንዴት እናድርግ ከኪሉ ጋር ስናወራ አሁንም ዝግጅት ጀምረን ያሰብነው ከበዓል በፊት ቀደም ብሎ ነበር። ያው አላልቅ ያሉ አንዳንድ ነገሮች እየረዘሙ ነው ወደዚህ ድረስ ያደረሱ። ይሄ ትክክለኛ የሰዓት ምርጫችን ሆኖ አይደለም። አልበም ይዘን የመጣነው አዲስ ነገር ብዙ አዲስ ነገሮች አሉ። ካለን የሙያ ልምድ ያው ከእናቴም ካገኘሁት በጣም ደግሞ ጥሩ አዳማጭ ነኝ። ሙዚቃ ታላላቆች አርቲስቶችን በጣም አከብራለሁ። አንደኛ በመስማት ያዳበርኩት ልብ ተጠቅሜ ከዛ ደግሞ ሙያው ላይ ተሳተፉት በጣም ብዙ ጎበዝ ዜማ ደራሲያን ወይም ግጥም ለኔ ይሄንን ብል ጥሩ ነው ያልኩትን ጥሩ አድርገን አቅርበናል። እንግዲህ እናንተ ተነግሮናላችሁ ሰምታችሁ ኮንሰርት ሪሊዝ እንደ ሀሳብ በቅርብ ጊዜ እናሳውቃለን። ኤግዛክት ቀኑን ነው አሁንም ለመወሰን ያልቻልነው። በዚህ ቀን አላልንም እንጂ አለን ከህዝቡ ጋር የምንገናኝበት ወይ ሚኒ ኮንሰርት ወይ ሪሊዝ ይኖረናል። የተሰራው እዚህ ነው የተጀመረው። የመጀመሪያው ስራ ረጅም ካሙዙ ስቱዲዮ ከዛ በኋላ እየተላላከ ከተለያዩ ሙዚቀኞች ጋር ስለሆነ እኔ ከዛ ድምጽ እያላኩ እነሱ ከዚህ እያላኩልኝ እዚህ ግማሹ እዚህ ግማሹ እዛ ነው የተሰራው ማለት ነው። ዋጋዬ እንዲሆናል በመፈለኩበት ምክንያት ይሄ የእናቴ ህልም ነበረ። እናቴ በጣም ጎበዝ ድምጻዊ ነች፣ ከኔ ጋር የማትወዳደር ጎበዝ እና እሷ አትሊስት እኔ የሄድኩበት መንገድ ዳር ደርሶ አላየነውም የእሷን እንትን እና የእሷ ህልም እንደመሳካት ነው። ላይክ ለእኔ እንደ ባንድ ድንጋይ ሁለት ወፍ ነው። አንደኛ እናቴ ማስደሰት ነው ሙያውን መሳካቱ በእኔ ማየቷ፣ ሁለተኛ ደግሞ የእናቷ ስም ለእኔ ደግሞ አያቴ የተለየ ፍቅርና እንክብካቤ ሰጥታን ያሳደገችኝ፣ ዋጋዬ ደግሞ የአልበሙንም የቆየበትን ጊዜ ይሄ ነው የኔ ዋጋ እንደማለት ነው። በዛ ነው የተጠቀምነው። የአልበሙ ራሱ ዋጋዬ የተለየ ስሜት ያለኝ ራሱ ዋጋ የሚለው ለኔ ስፔሻል ነው። ስለ ሀገር አለ እና ስለ እናቶች ያው ብዙ ነገር ለኔ ብዙ አሁን ልክ አንድ አልበሙ ላይ 2 የእናቶች ዘፈን ስናሳትፍ ለምንድን ነው አንድ አልበም ላይ ተብሎ ነበር። አያቴ ራሱ የቻለ አይደል? አያቴ ለራሴ ልዩ ነገር ናት። ስለዚህ 2 እናት እንደነበረኝ ነው ማስበው ነበር። እናቴ ደግሞ እናቴ ናትና ለዛ ነው እናቶች ብዙ ጊዜ ቢከበሩ ሙሉን አልበም እናት ቢሆን ደስ ይለኛል ለኔ ካገኘሁት ነገር ከቤተሰቦቼ ማለት ነው። ለዛ ነው ፊቸሪንግ ያስገባ ነው የለም አስበን ነበር። ልክ አልበም ሲሰራ እንደምታውቁት ለሁለት ስራ እየተሰሩ አንዱ እየተስተካከለ አንዱ እየቆየ እየተቀየረ ስለሆነ መጀመሪያ ከነበርንበት ዘፈኖች ብዙ ቀይረን አዳዲስ ነገር ስላስገባ አብሮን 2 ሆኖ የሰራ ሰው የለም። ሳይሰስት የሚሰጥ ወዶ ማይከዳ ሚዲያዎች እንደተለመደው ሁሌ እንደምታደርጉት አርቲስቶችን እንደምታበረታቱት ሬዲዮ ላይ ያላችሁ፣ ሶሻል ሚዲያ ላይ፣ መጽሔት ምትመት ላይ፣ ቴሌቪዥን ላይ ያላችሁት ባለሙያዎች በደንብ ለህዝቡ ለማድረስ ከአርቲስቱ በላይ አቅሙ መንገዱን ያላችሁ እናንተ ናችሁና ዲና ደግሞ በሴትነቷ 8 ዓመት ስቱዲዮ ተከራታ በመሰራት ነች። ከዚያ አሜሪካ ድረስ የእናንተ ድጋፍ ትፈልጋለች ሰው ጋር እንዲደርስ። ይህንን አደራ እያለቻችሁ ነው የመጣችሁ ሚዲያ ሰዎች ከልብ እናመሰግናለን። ራማዳ ሆቴልንም ከልብ ነው እናመሰግነው። እናንተ ሚዲያ ሰዎች እግዚአብሔር ያክብርልን።
የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም